አንቺ ቅድስት ሀገር ኢትዮጵያ የቅዱሳን መመላለሻ ተራራዎችሽ የቅዱሳን ከተሞች የሆኑልሽ እንደገና ደግሞ አሁን እርስ በርሳችን ፊትም እርስ በርሳችን ኮቪድ ጀምሮ ከኮቪድ እስካሁን ድረስ የመከራ ጊዜ ነው ያለው። አራቱ ነገስታት ቅዱስም የሆኑት ነገስታት በጥበብ በስልጣኔ የመሩሽ ያስተዳደሩሽ አንቺ የነ ቅዱስ ይምርሃነ ክርስቶስ ቅዱስ ገብረ ማርያም የነ ቅዱስ ላሊበላ የነ ቅዱስ ነአኩቶ ለአብ ሀገር ሆይ አንድ ባህታዊ እዚህ ዘግተው ወጥተው አይ እናንተ ፈልጋቸው አታገኙትም፣ ራሱ በፈለገ ጊዜ ራሱ ይመጣል፣ አትድከሙ። ግን በዛን ጊዜ እሱ ሲመጣ በኢትዮጵያ ላይ መከራ ይመጣል። በጥበባቸው በቅድስናቸው ያጸኑሽ የጥበብ አሻራቸውን ትተውብሽ አሳርፈውብሽ ያረፉ እንደነ ቅዱስ ነአኩቶ ለአብ ደግሞ ዛሬም በስውሩ ዓለም ሆነው የሚጠብቁሽ የሚጸልዩልሽ ሀገራችን ኢትዮጵያ ሆይ እባክሽ ዛሬም እንደ ትላንቱ የተቀደሱ የእግዚአብሔር ቤተ መቅደስ አገልጋዮችን ሀገርን የሚመሩ ጥበበኛ መሪዎችን ውለጅልን። በራሱ ሚስጥር በሙስሊም ላይ እግዚአብሔር አድሮ ንብረታችን እንግዲህ ስቢ ወደ 30 ምናምን ዓመት ከቆየ በኋላ ነው። በዛ በፊትም ሰው ይሸጥ ምን ሰው አሁን ተባርኮ ምናምን መልሶ ከባል ጊዜው አለ። እንኳን ወደ አሽተን ማርያም ገዳም እንኳን ደህና መጡ የሚል ታፔላ ላይ እንገኛለን ማለት ነው። ስለዚህ የአሽተን ማርያም ገዳም መግቢያው በዚህ ጋር ነው ማለት ነው። ለመሆኑ የአሽተን ማርያም ገዳም የት ነው? ምንድነው? እኛ ስለምን ይሄንን ሁሉ ኪሎ ሜትር አቋርጠን በዚህ ስፍራ ላይ ተገኘን የሚለውን አብረን እየገባን የምናሳያችሁ ነው የሚሆነው። እንግዲህ ከፊት ለፊቴ በድንጋይ የተሞላ ተራራማ መንገድ ነው ያለውና በጣም አስቸጋሪ የእግር መንገድ ያለው ይመስላል እዚህ ጋር ሆነን ስንመለከተው ማለት ነው። ሀገራችንን እናውቅ ዘንድ ኢትዮጵያን እናውቅ ዘንድ ለእናንተም እናሳውቅ ዘንድ ነው ከአዲስ አበባ ተነስተን አራቱን ቅዱስም ንጉስም የሆኑትን ነገስታት ፍለጋ የወጣ ነው። የኢትዮጵያ ትንሳኤን ፍለጋ ልትሉት ትችላላችሁ። እዚህ መተን የሰማነው ያየነው ነገር በሙሉ እጅግ የሚያስደንቅ ነው። እሱንም ወደ እናንተ እናደርሳለን ማለት ነው። ስለዚህ አሁን የምንገኘው በጣም አስገራሚና አስደናቂ ወደሆነ ስፍራ ላይ ነው። በተራራ አናት ላይ የምትገኝ ከግሸን ማርያም ጋር አቀማመጡ በጣም ነው የሚመሳሰለው። አቀማመጡ ብቻ ሳይሆን ልክ ግሸን መስከረም 21 ቀን እንደሚከበረው ሁሉ በዚህ ስፍራ ላይም መስከረም 21 ቀን የአካባቢው ሰው ወደ ግሸን አይሄድም። በዚህ ቦታ ላይ ተሰብስቦ ነው የእመቤታችን ቅድስት ድንግል ማርያምን በዓሏን የሚያከብረው ማለት ነው። እንደዚሁም ደግሞ ግማደ መስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል እንግዲህ መስቀለኛው ቦታ ተገኝቶ በዚያ ከማረፉ በፊት አጼ ዘርዓ ያዕቆብ መስቀሉን ይዘው የተለያዩ ቦታዎች እየተዘዋወሩ መስቀለኛውን ስፍራ ይፈልጉ ነበረ። ምክንያቱም በራእይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ ተብለዋልና ማለት ነው። ስለዚህ በዛ ፍለጋ ላይ እንዳሉ መስቀሉን ይዘው እዚህ ስፍራ ላይ አርፈው ነበረ። ስለዚህ ጌታችን የተሰቀለበት መስቀልም በዚህ ስፍራ ላይ አርፎ ስለነበረ ከግሸን ማርያም ጋር የሚያመሳስላት ብዙ ነገር አለ። ነገር ግን አሽተን ማርያም ለምን ተባለች፣ ይህን ስያሜ እንዴት አገኘች የሚለው ራሱ በጣም አስደናቂና አስደሳች የሆነ መልእክት ወይም ደግሞ ትርጉም አለው። እየሄድን እሱንም እናያለን ማለት ነው። ወደ አሽተን ገዳም እንግዲህ የእግር መንገዱን እየሄድን ነው ማለት ነው። መሀል ላይ እረፍት እናደርግ ብለን ነው። አካባቢው በጣም ደስ የሚል የበላስታ ተራራዎች በርቀት ይታያሉ። የተለያዩ አብያተ ክርስቲያናት ገዳማት አሉ። ከአሽተን ማርያም ገዳም በተጨማሪ በዚህ በተራራው ላይ ደግሞ በጣም ጥንታዊ የሆነች የቅድስት አርሴማም ገዳም እንዳለች ሰምተናል። ዛሬ ግን እኛ ወደዚህ ወደ አሽተን ማርያም ስንመጣ ልናሳያቸው ያሰብነው እጅግ ብዙ ሚስጥራት አሉ። እንግዲህ በመጽሐፍ ተጽፎ የምናነበው ወይም በገድል ላይ ተጽፎ ያነበብናቸው ነገሮች እንግዲህ እዚህ
ግዘፍ ነስተው የተቀመጡ ታሪኮች አሉ። እነሱን ውስጥ ገብተን እንመለከታለን ማለት ነው። በተለይ ደግሞ ቅዱስ ላሊበላ ራሱ በፈለፈለው ዋሻ ውስጥ ሱባኤ የያዘበት ቦታ ዛሬም ድረስ አባቶች እየመጡ ጸሎት እንደሚያደርጉበት ዘግተው የሚቀመጡበት ቦታ እንደሆነና ለጸሎታቸው መልስ ሲያገኙ ከዚህ ወጥተው ይሄዳሉ። እንደገና ሌሎች አባቶች መጥተው በዚህ ስፍራ ላይ ጸሎት ያደርጋሉ ማለት ነው እና ትልቅ የበረከትና ጥያቄ የሚመለስበት አባታችን ቅዱስ ላሊበላ የጸለየበት ትልቅ ሚስጥራዊ ዋሻም እዚህ እንዳለ ሰምተናል እና ወደ ውስጥ እየሄድን እነዚህን ነገሮች ለማየት እኛ እጅግ በጣም ጓግተናል። እናንተም አብራችሁን ተከተሉንና የምናሳያችሁ እጅግ አስደናቂ ነገሮች አሉ። ስለዚህ ጉዟችንን እንቀጥላለን። አሁን እየደረስን ይመስለኛል። ምክንያቱም እስካሁን ድረስ ቅድም እንዳሳየኋችሁ በግራ በኩል በጣም ግዙፍ ተራራ፣ በስተቀኝ በኩል ደግሞ ጥልቅ ገደል ነበረ ያለው። አሁን በዚህ በተራራው በኩል የሆነ ምልክት እያየን ነው። ግልጥ ያለ አለትና ከላይ ደግሞ ከጣሪያው ላይ የቆርቆሮ ሽፋን እያየን ነው ማለት ነው። ስለዚህ ቅዱስ ላሊበላ መጀመሪያ ውቅር አብያተ ክርስቲያናቱን ከመጀመሩ በፊት የሰራው ከዛ በቅዱስ ነአኩቶ ለአብ የተጠናቀቀው 500 ስውራን የሚገኙበት ስፍራ እየቀረብን ነው ማለት ነው። የእግር መንገዱ እንዳሰብኩት በጣም ከባድ አይደለም። ለመምጣት ያሰባችሁ በጣም ቀላል ነው፣ ከባድ የሚባል አይደለም። ስለዚህ ደርሰናል ማለት ነው። እስቲ ተከተሉንና ውስጥ የሚጠብቀንን ነገር እኛም ለማየት ጓግተናል፣ ለእናንተም ለማሳየት እጅግ ጓግተናል። ተከተሉን። እሺ አሁን መተላለፊያዋ በጣም ጠባብ የሆነች የዋሻ በርጋ ነው የምገኘው። ወደ ገዳሙ የሚያስገባው በር ይሄ ይመስለኛል። እንግዲህ ውስጥ ገብተን ምን እንደምናይ ደግሞ ብዙ ኪሎ ሜትሮችን አቋርጠን የመጣንለት አጓጊውና ትልቁ ነገር ከዚህ ዋሻ በስተጀርባ ይጠብቀናል ማለት ነው። አሁንም አብራችሁን ወደ ውስጥ ዝለቁ። እሺ እንግዲህ አሁን አባታችን እዛ ላይ ስፍራ ላይ እየጠበቁን ነው የሚገኙት። እሳቸውን ሄደን እናገኛቸዋለን። እሳቸውን እየጠየቅን የሚመልሱልን እየሰማን ወደ እናንተ እናደርሳለን ማለት ነው። አሁን ወደ አባታችን እንሂድ። እሺ አባታችን አባ ወልደ ነአኩቶ ለአብ ወደ ቅዱስ ነአኩቶ ለአብ ቦታ በመጣን ጊዜ እርሶን ነበር ያገኘነው። አሁን ደግሞ እዚህ ቅድስት አሸተን ማርያም ገዳም ነው የምንገኘው እና በዚህም ከእርሶ ጋር ነው የተገናኘነው። ስለዚህ የሁለቱም ስፍራዎች አስተዳዳሪ እርሶ ኖት ማለት ነው? አዎ የሁለቱም ቤተክርስቲያን ማስተዳደረው። ስለ አሸተን ማርያም ገዳም ከሰማነው ነገር አንዱ ቅዱስ ላሊበላ 10ሩን ወይም ደግሞ 11ዱን ውቅር አብያተ ክርስቲያናቱን ከመገንባቱ በፊት በዚህ ስፍራ ላይ የጀመረው ስራ እንዳለ ሰምተን ነበር እና ምን ያህል እውነት ነው? እስቲ ስለሱ ንገሩን። አዎ እንግዲህ አባቶቻችን አንድ ስራ ከመጀመራቸው በፊት እግዚአብሔር የሚጠይቀው ነው። አጋጣሚ ቅዱስ ላሊበላ 10ሩን አብያተ ክርስቲያን እነዚህ ታችኞቹን 11ዱን አብያተ ክርስቲያናት ከማነጹ በፊት ወደዚህ ቦታ ነው መጥቶ አሁን ከታች ካለንበት መሬት ላይ ቤተክርስቲያን ህንፃ ቤተክርስቲያን ጀምረዋል። ሲጀመር የእግዚአብሔርን ፍቃድ መጠየቅ አለብኝ ብሎ እዛ የምናየው ተራራ ላይ የምናየው ተራራ ላይ ሱባኤ ገባ። ሱባኤ ገብቶ 40 ቀን ከጾመ በኋላ ሱባኤ ከቆየ በኋላ እግዚአብሔር በቀስተ ደመና አምደ ብርሃን ተተክሎ ቤተ ማርያም ካለችው ቦታ ላይ አምደ ብርሃን ተተከለ። አሁን የላሊበላ ውቅር አብያተ ክርስቲያናት ያለበት ቤተ ማርያም አሁን ያቺ አምደ ብርሃን የሚባለው በዚያ ጊዜ የተተከለ ነው ብለው ነው አባቶች የሚናገሩትና አምደ ብርሃን ተተክሎ አየ። ይሄ እግዚአብሔር የፈቀደው ነው፣ እግዚአብሔር የወደደው ነው። በራእይ ያየሁትን 7ቱ ሰማያት ያየሁትን ቦታ እግዚአብሔር የፈቀደው ቦታ ነው ብሎ ቀጥታ ወደዚያ ቦታ ሄደ። በወቅቱ እንግዲህ ንጉሥ ነኝ ባለጸጋ ነኝ ብሎ ድሃውን ልበድር ሳይል በግል ንብረቱ 40 ጊደር፣ በዚያ ጊዜ ዶላር ምን የለም እና የኢትዮጵያ ብርም የሚለዋወጡት በከፍት ነው እንደነበረ ነው እንግዲህ ታሪኩ። 40 ጊደር 40 ከፍት ሰጥቶ ቀይት ከምትባል ባላባት መሬቱን ገዛ ነው። ከገዛ በኋላ መነጠረ፣ ቤተ ማርያምን ጀመረ። ከዚያ ሌሎች አብያተ ክርስቲያናት ማነጽ ጀመረ። ያህም እንደጀመረው በኋላ
የወንድሙ ልጅ ቅዱስ ናኩቶ ለአብ ይህኛውን ያነጸው ቅዱስ ላሊበላ ነው። ይህችኛቱን ያነጻት ቅዱስ ናኩቶ ለአብ ነው በዘመነ መንግስቱ። እንግዲህ እግዚአብሔር ፍቃዱ ከሆነ እንዳንተ እኔም ቤተ መቅደስ ማነጽ አለብኝ ብሎ 3 ሰዎች ስጠኝ ብሎ 3 አገልጋዮች ረዳት ሰጠው። እንግዲህ ከቅዱስ ናኩቶ ለአብ እስከዚህ ያለው ውስጥ ለውስጥ ያለውን ዋሻ ሰርቶ ይችንም ቤተ መቅደስ አንጾ ኅዳር 21 ቀን ቅዳሴ ቤቷን አክብሯል። ቅዳሴ ቤቷን ሲያከብር ቅዱሳን ከየቦታው እንግዲህ የኛ እንትናችን ታሪካችን ምንድን ነው? እንኳን ምድራዊ ካሉበት ቅዱሳኑን ቀርቶ ከሰማይ 7ቱን ሰማያት ድረስ ይሄዳል ብለን ነው ጸብ መስዋዕቱ ዕጣኑ እና ያው የቅዱሳን እንግዲህ በወቅቱ ቅዱስ ስለሆነ ዕጣኑም ሆነ መስዋዕቱ የትም ቦታ ካለበት ያውቁ ነበር ቅዱሳኖች። እንግዲህ ቅዱሳኑ አሁን ቅዱስ ይምርሃነ ክርስቶስ ወይኑም ህብስቱም ከሰማይ እንደሚወርዱለት ቅዱሳን በራእይ ነው ያዩት። ከግብፅ አንስተው ወደዚህ የመጡት እና ቅዱሱም እዚህ መስዋዕቱን ሲሰዋ ዕጣኑን ሲያጥን ቅዱሳን ከየቦታው ተሰብስበው መጥተው ማን ነግሯቸው መጣችሁ ሲሉ መስዋዕትህን ዕጣንህን አሽትተን መጣን፣ እግዚአብሔር የመረጠህ አንተ ንጉሥ ስትሆን ቅዱስ ንጉሥ ሁነህ ካህን ሁነህ ቅድስነት የተባረክ ነው ብለው አመስግነው አስቀድሰው ወደ የመጡበት ግማሾች በደመና ግማሻቸው በእግራቸው እንደየማዕረጋቸው ተመልሰው ሄደዋል። ከዚያ በኋላ አሸተም ደብረ ጽዮን አምባ ጽዮን ነበር የፊት ስሟ። አምባ ጽዮን እንግዲህ በተራራው አምባ ጽዮን ትባል ነበር። በኋላ ግን አሸተን ደብረ ጽዮን ቅድስት ማርያም ተብሎ እንግዲህ ይህችን መሰለ ቤተክርስቲያን አንጾ ለእኛ ሰጥቶናል ማለት ነው። ስለዚህ አሁን የምንመለከተው እዚህ ተራራ ላይ ነው ማለት ነው ቅዱስ ላሊበላ ሱባኤ የያዘው። አዎ አሁን እዚያ ስፍራ ለሱባኤ አገልግሎት ይሰጣል። አዎ አሁን 3 ዋሻዎች አሉ እዛ ላይ ተገጣጥመው 3 ሰው በአንዴ 3 ሰው ያስተናግዳል። ግን ትንሽ በሱባኤ የለመደ ሰው ልምዱ አሁን መቼስ ልምድ ይባል የለ በእናንተ የስራ ልምድ ትልታላችሁ። ለእኛ ደግሞ የት ቦታ ዘግተህ ነበረ፣ ምን ያህል በገዳም ጸንተህ ኑረሃል እና ትንሽ ፈተናው ይከብዳል። አሁን እንትኑን ዋሻ እኔ ራሴ ሱባኤ ገብቼ ነበር በፊት ገና እዚህ ሳልመደብ በፊት እዛ ውስጥ አዎ ገብቼ እንትኑን እንደዚህ ነው የሚያንቀሳቅሰው ተራራውን እና ተራራውን የተናደ ያስመስለዋል በምታት ፈተና ማለት ነው የዲያብሎስ ፈተና። የዲያብሎስ ፈተና እና እዚህ አንበሳ ምን አይመጣም፣ የሚመጣ ዝም ብሎ ተራራው ወደ ታች የተገለበጠ ስለሚመስል በዚያ ሰዓት ሰውየው ደንግጬ አመልጣለሁ ቢል በያው ገደል ሊከተው ይችላል እና ተመርምሮ ሌላ ቦታ ሱባኤ መያዝን ተረጋግጦ ምን ብሎ የሰውየው ሕይወት ምን አይነት እንደው እንጂ ዝም ብሎ አንድ ወጣት መጥቼ ዘጋለሁ ቢል የባሰ ይሞታል እና በዚያ ምክንያት ከየገዳማቱ የመጡ በሱባኤ ታይቷቸው የመጡ በተለይ በበረሃ የሚኖሩ ሰዎች ነው መጥተው የሚዘጉት። እነሱ ከዘጉት አይከፈትም ችግሩ። በሩ ድንጋይ ነው መዝጊያው። እነሱ እንግዲህ ላይ ሲከፍቱት ነው መውጣትም መግባት የሚቻለው እና ያው አሁንም ድረስ አገልግሎት እየሰጠ ይገኛል። አሁን በዚህ ወቅትም ውስጥ የዘጉ አባቶች አሉ ማለት ነው። አሉ። ሶስቱ ሙሉ ተዘግቶ ነው ያለው። ስለዚህ አሁን ቅዱስ ላሊበላ የሰራውን ነገር ማየት እንችላለን እዚህ ሁሉንም እናያለን። ተመልካቾቻችን ይሄ ከበስተኋላዬ የምትመለከቱት ተራራ እንግዲህ ቅዱስ ላሊበላ ሱባኤ የያዘበትና የተገለጠለት ምስጢር በሙሉ መጀመሪያ እዚህ ነው ማለት ነው። ከዛ በኋላ ነው ሄዶ 11ዱን ውቅር አብያተ ክርስቲያናት የሰራው ማለት ነው። ነገር ግን ይሄ ዋሻ እንግዲህ ከሱ በኋላ ማለት ነው ከመላው ኢትዮጵያ በበረሃ የወደቁ ከተለያዩ ገዳማት ውስጥ ያሉ የበቁ አባቶች እየመጡ አሁን ድረስ በዚህ ስፍራ ላይ ዘግተው ከ40 ቀን በላይ ለሱባኤ ይቀመጣሉ ማለት ነው። 3 ሰዎችን የምትይዝ የዋሻ እንዳለች ከአባታችን መረዳት ችለናል ማለት ነው። በዚህ መንገድ እጅግ የሚያስደንቅና የሚያስገርም የተቀደሰ ስፍራ ላይ ነው የምንገኘው። እንደዚሁም ደግሞ ከዚህ አንስቶ ወደ ቅዱስ ነአኩቶ ለአብ የሚያደርስ የውስጥ ለውስጥ መንገድ እንዳለም ሰምተናል። በሩ የሚገኘው በዚህ በኩል ነው። መውጫው ደግሞ ያለው በቅዱስ ነአኩቶ ለአብ በኩል ነው። እሱንም እናያለን። ጉብኝታችንን ቀጥለናል። አብራችሁን ቆዩ። አሁን ያለነው ቅድስት ላይ ነው።
መቅደሱ ወደዚህ ከዚህ ከመጋረጃ ወደዛ ነው ያለው። ውጭ እዚህ ወዲህ ያለው ቅኔ ማህሌት ነው። ቅዱስ ናኩቶላብ ነው ያነጸው። ለቅዱስ ናኩቶላብ የገባለት ቃል ኪዳን አለ። ቃል ኪዳኑ ምንድን ነው? ከአንተ ቤተ መቅደስ መጥቶ እንባውን አፍስሶ ማረኝ ያለውን ሁሉ ምሬልሃለሁ። በዚህም ከአንተ ቦታ መጥተው ሲመጡ ቅዱስ ሚካኤል፣ ቅዱስ ገብርኤል መስቀል ማኅተም ይትሙልህ ብሎ ማኅተሟን እዚህ ላይ ያስቀምጦታል። በዚህ ቦታ እንግዲህ ቅዱስ ናኩቶላብ ይህን የሚታየውን ዓለም ሳይሆን የማይታየውን ዓለም መርጦ ነው ቅዱስ የሆነው እንጂ ብዙ ውጣ ውረዶችን ብዙ ነገሮችን አልፎ ቅስና፣ ቅድስና ምግቡንም ልብሱንም ሁሉን ነገር ትቶ ነው እንግዲህ ቅዱስ የሆነው። ቅዱስ ከሆነ በኋላ አሁን ከዚህ ወደ ቅዱስ ናኩቶላብ የሚወስደው እዚህ መቅደሱ ላይ ነው ያለ፣ ውስጥ ነው ያለ። መመልከት ማየት አንችልም። አዎ ምክንያቱም እዛው መቅደሱ መንበሩ ስር ላይ ነው እና ከመንበሩ ወዲህ የራሱን ችሎ ተቆልፎ ነው ያለው። ያው ግን ማንኛውም ይከፈታል በሩ። ሰው አሁን ወደዛ መግባት የሚችል እንደናንተ አይነት የተፈቀደለት ሰው በሩን ከፍቶ ወደ ውስጥ ማለፍ ይችላል? መግባት ይችላል። ቅርስ አስቀምጠንበታል። ወደዛ ቦታ አለው ቅርሱ እንደዚህ ዋሻው መግቢያው እንዲሆኑ እንደዚህ መጽሐፍቶች ቅርሶቹ ተደርድረው ተቀምጠውበታል። አብዛኛው ግብዝና የተረከበ ሰው ነው ያንን ቁልፉንም የሚይዘው የሚወጣው የሚገባው። ስለዚህ ከዚህ ወደ ቅዱስ ናኩቶላብ ውስጥ ለውስጥ ያስኬዳል ማለት ነው። አዎ ያስሄዳል። እንግዲህ እኛ በመኪናም በባጃጅም ርቀት መንገድ ነው ተጉዘን የመጣነው። አዎ ያን ያህል መንገድ ውስጥ ለውስጥ አለ ማለት ነው። እንግዲህ አሁን በእግር 1 ሰዓት ይወስዳል ከዚህ ቅዱስ ናኩቶላብ ለመድረስ። ግን የቅዱስ ናኩቶላብ ያው በውስጡ የስውራን ቤተክርስቲያን እንዳለ ነው የሚነገረው። ካህናቶቹ ገብተን ማየት አለብን ብለው ገብተው አይተው የተወሰነ ጧፉን እንደዚህ በደንብ አድርገው ተዘጋጅቶ ለዚያ ተብሎ ተዘጋጅቶ እንደ ጥምጣም ጠምጥመው በእጃቸውም ይዘው ሲሄዱ የተወሰነ ሲሄድ ርቀት ከሄዱ በኋላ አየር አጠራቸው። ሲያጥራቸው ተመለሱ። እኛም አሁን በቅርብ ጊዜ እንደገና ይሄ እንደው ነገሩ ዘመኑ አልረጋጋ ሰብያላዊ ዘመን ሰው ለሆነ ነው እንጂ 40 ቀን ሱባዔ ይዘን ማየት አለብን። ማረጋገጥ አለ። ለአሁኑ ላለው ትውልድ በጽሁፍ የምናስፍረው ነገር ማየት አለብን። ውስጥ ምን እንዳለ ምን ሁኔታው እንዳለ የሚል ሀሳብ አለን። እንግዲህ እግዚአብሔር ከፈቀደ ወደፊት እናየዋለን ብለን ውሳኔ አለን። ቅዱስ ናኩቶላብ እንግዲህ ሌላ ቦታ ላይ ራሱን የቻለ ትልቅ ገዳም አለው እና ከእሱና ከዚህኛው የትኛው ነው ቀድሞ የሰራው ማለት ነው? እንግዲህ መጀመሪያው ታችኛውን ነው ያነጸ። ከዛ እያነጸ ወደዚህ ነው የመጣው። እታይ ሲያጥን የዚህ ማዕጠንቱ ልክ እዚህ ሆኖ እንደሚያጥን ሆኖ ነው ነበር የሚታየው እና መቼም ቅድስና ሕይወትና እምነት የማያደርገው ነገር የለም። አሁን እኛ ሁሉ ነገር የተሳነው ቅድስና የለንም፣ እምነትም የለንም። ሰው ዝም ብሎ በእምነት አለኝ ይላል እንጂ የተረጋገጠ በመከራ የተረጋገጠ እምነት የለውም። እምነት ማለት ደግሞ በመከራ የተረጋገጠ እነ ቅዱስ ናኩቶላብ እንግዲህ ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላ፣ ቅዱስ ናኩቶላብ እነዚህ ደግሞ መከራውን አልፈው በመከራቸው ማኅተሙን እምነታቸውን ረግጠውታል። ለዚህ ነው ብዙ ትሩፋት የሰሩ። በዚህ ቦታ አሁን ብዙ የተለያዩ ቅርሶች አሉ። አሁን ገድለ ቅድስት አርሴማ አሁን በየቦታው ከመተከሏ ከመታወቋ በፊት በዚህ ቦታም ጽላቷም ሆነ ገድሏ አለ። ነገረ ማርያም የምትባል የብራና መጽሐፍ አለ። የእመቤታችን ከመነሻዋ ከጽንሰቷ እስከ ዕርገቷ የሚናገር እና እሷን አንድ ባህታዊ እንደጻፏት ነው የሚነገረው። እምነታቸው ምን ያህል እንደሆነ ብራናውን ሲጽፉ አልቅሰው እንባቸውን ከብሩ ከቀለሙ ይጨምሩት ነበር። እመቤቴ ይሄን መጽሐፍ ባርኪልኝ፣ በዚህ መጽሐፍ የለመኑትን ሰዎች የአንቺ ጸጋ የአንቺ በረከት እንዲያድርበት እነዛ ብለው እንደጻፉ እመቤታችን በራእይ መጥታ ባርኬልሃለሁ አለቻቸው። ቃል ኪዳን እንደሰጠቻቸው ነው የሚነገረው። ብራና መጽሐፍ አሁን የነገረውን እዚህ ነው የሚገኘው ማለት ነው። አዎ እዚሁ ነው ያለው። ማየት እንችላለን። አዎ ይዘውት መጥተዋል እና ይህን መካኖች መጥተው ተስለው ይህን ያዝላሉ። እንደዚህ እንደ ሕፃን ልጅ ያቅፋሉ። እመቤቴ ስሚኝ ብለው ጸሎት አድርገው ተስለው ይሄዳሉ። ልክ ከዚያ ስለታቸው ሰምሮ
ልጅ ወልደው በጉን ፍየሉን ይዘው ይመጣሉ። አሁን ላይ ቅድስት አርሴማ ብንሄድ ከ30 ከ40 በላይ በግ አለ። ለስለት የገባ በስለት ነው የሚገባው። እኛም ያው ብዙ ጊዜ ስለት ናቸው ብዙም አንሸጥም ሲሉ አንዳንዴ ሲበዙብን ነው የተቀረ እንግዳ ሲመጣ ምን ሲል እያረድን የስለት ናቸው መባ ናቸው እያልን መድኃኒት ነው እያልን በስለት የመጣ ነገር ሁሉም እንደ እምነት ነው እንጂ እስካሁን በጣም ብዙ ናቸው ያሉን። እንግዲህ ይኸው ነገረ ማርያም ይባላል። የ12 ወር ነው። በ12 ወር የተከፈለ ነው እና ይሄ በአሁን እንደ አንድ እንደ ሆስፒታልም ሆና ስታገለግል ነበር። በድሮ ጊዜ 3 ቀን 4 ቀን ምጥ ይያዛሉ እናቶቻችን እህቶቻችን። ከዛ በኋላ መጥተው እባካችሁ ነገረ ማርያምን ላኩልኝ ብለው ሲሉ ገና እዚህ ስትወጣ ይወልዳሉ ሴቶች እና ሌላ ሰው ተልኮ አረም እንደው መጽሐፏ አትንከልከልብን ወልዳለች በጥሪ ነበር። አሁን ዛሬ ስልክ መጥቷል። በፊት ግን ወዲያው መልእክት ልከው እንዳትወጣ እንዳትመጣ ብለው ይናገራሉ። ሰቆጣ፣ ጎጃም፣ ጎንደር ራሱ ከኃይለ ሥላሴ እዚህ የነበሩት አንድ ባሕታዊ አባ ገብረ ሥላሴ የሚባሉ ነበር። ኃይለ ሥላሴ ይህን ነገር ማየት አለብኝ ብለው አዲስ አበባ ደርሳ መጥታ እውነቱን አስመስክራ የመጣ መጽሐፍ ነው። አንድ ጊዜ እኔም ከሚገርመኝ ነገር እዚህ ላይ አንደኛይቱ ክኒን አልውጥም እግዚአብሔርን አስቀይማለሁ ብላ ወደ 8 ልጅ ወልጃለሁ አለች። ወሊድ መቆጣጠሪያ ማለት ነው አዎ ላለመጠቀም። ላለመጠቀም እንግዲህ እኔ ያሸተኗ ማርያም ፍድሽን ሸምጥጫለሁ እና ነገረ ማርያምን ይዣለሁ። ከዛሬ ጀምሮ ልጅ እንዳሸጥ በነፍሴ እንዳልጎዳ ለመውለድም አልችልም ማሳደጉ። ሁለተኛ ደግሞ እንዴት አድርጌ መኖር አልችልም ክኒንም አልውጥም እና አንቺ ገልግይ ብላ አልቅሳ ጸሎት አድርጉልኝ አለች። አንደኛይቱ ደግሞ መታ ልጅ የለኝም የቅዱሳንን መባቸውን ስለታቸውን የተቀበለ እናንተንም መባቸውን ስለታቸውን ሁሉም እንደ ፍላጎታቸው እንደ ችግራቸው እግዚአብሔር ይፍታላችሁ እና ሁለቱም ያቺም ሳትወልድ ቀረ ይችኛይቱም ወለደች የሚገርም ነው። እና እንደዚህ አይነት እና ብዙ እናቶች ልጅም የበዛባቸው መተው አቁሚልን ይሏታል። ልጅም የሌላቸው ስጪን ይሏታል። ግን ሁሉንም እንደ ሀሳባቸው እንግዲህ ይህች አሸተን ቅድስት ማርያም ወላዲተ አምላክ ያው እንደ የሰውን ሀሳብ እንደ ሀሳቡ ታስተናግዳለች። እስካሁን ድረስ አልተቋረጠም። እንግዲህ ከዚህ በላይ የቅድስት አርሴማ ገዳም አለች አይደለም? አዎ ቅድስት አርሴማ የመጀመሪያ ጽላት ኢትዮጵያ ውስጥ ይሄ ነው? አዎ በእኛ እንግዲህ የእሷ እንትን በመጀመሪያ ጊዜ ካለው ከአባቶች ሕፃኑ ቅዱስ ቂርቆስ ከእናቶች ቅድስት አርሴማ ለመጀመሪያ ጊዜ ገዳም እንደተመሰረተ ነው እንትን ቅዱስ አሸተን። ቂርቆስ አዎ የዚህ ቦታ ላይ በዚህ ገዳም ቦታ ላይ ተመስርቷል? እዚህ የሁለታቸው በአንድ ገዳም ደብረ ጽዮን የሚባሉ ታላቅ ጻድቅ ነበሩ ይላልና እሳቸው መጥተው እዚህ አርሴማ ቅድስት አርሴማ ላይ በ12ቱ ሐዋርያት በ72ቱ አርድእት በ36ቱ ቅዱሳት አንስት 120 መነኮሳት እንዲኖሩ ውሳኔ ወሰኑ። ለእነሱ ማስታወሻ ብለው ከሰማዕታት ከእናቶች ሰማዕታት ቅድስት አርሴማ ከአባቶች ሰማዕታት ቅዱስ ቂርቆስን የመድኃኔዓለምን ጽላት አድርገው በዛም ብዙ ጊዜ ገዳማቶቹ ሲኖሩ በግራኝ ጊዜ ነው። ታዋቂ ገዳም እንደነበረ አባ ሙሴ የሚባሉ ትልቅ ባሕታዊ ብዙ የአብነት መምህራን እንደነበሩ ነው። እስካሁን አካባቢው አባ ሙሴ እየተባለ ይጠራል ቦታው እስካሁን ድረስ እና በግራኝ ጊዜ ያሉትን መነኮሳት ተራራ ይሄ ደን ለብሶ ተረፈ ነው የሚሉ ይሄኛው ቤተ መቅደስ ያኛው ግን ተራራ ላይ ስለሆነ ግራኝ መጥቶ መነኮሳቶቹን ያው ቤተ መቅደሱን አጠፋ። መነኮሳቶችም ብዙ ሞቱ። ወደ ሌላ ቦታ የሄዱትም ሄዱ። ከዚያ አንስቶ ጠፍቶ እንደገና በ2001 ነው ገዳሙ እንደገና የተቋቋመ የተመሰረተ እና ገድለ ቅድስት አርሴማ እንግዲህ የድሮ ብራና መሆኑ የድሮ መሆኑ ራሱ ይሄ ከላይ ያለው እንጨት ነው ራሱ ማለት ነው አዎ የራሱ ይኸው እንግዲህ ገድለ ቅድስት አርሴማና ገድለ ርቱዓነ ሃይማኖት ይባላል። የክርስቶስን ከልደቱ እስከ ስቅላቱ ድረስ ያለውን መከራ በሙሉ የጻፈ የሁለቱም ነው። ገድለ ርቱዓነ ሃይማኖትና ገድለ ቅድስት አርሴማ ዙሪያው የተቃጠለ ይመስላል።
ያው ዝም ብሎ ከጥንትነቱ ከእድሜ ብዛት ነው። ከእድሜ ብዛት ነው። ግን ብዙ የዚህ አይነት ብዙ አለ። ግን ዋናው ምንድነው ይሄን እንትን የምንለው በአብዛኛው ታሪክ ስለሆነ ሌሎቹ ገድል ዳዊት፣ ወንጌል እንደዚህ ናቸው ያሉት ገድላገድል ነው። ይህ ግን ልዩ የሚያደርገው ምንድነው? አንደኛ የገድሉ የቅድስት አርሴማ በሌላው ገና ወሬዋ ሳይሰማ ገድሉ በዚህ መኖሩ ጽላቷ መኖሩ ነው። ሁለተኛ ደግሞ የክርስቶስን መከራ አሁን ሌላ እርቷነ ሃይማኖት ይባላል። ጠቅላላ መከራውን ከጽንሰቱ እስከ ልደቱ እስከ ስቅላቱ ያለውን መከራ በጠቅላላ የሚናገር መጽሐፍ ነው እና እንደዚህ ነው ያለው። ሌላ ደግሞ በዚህ ከቅዱስ ናኩቶላ በፊት ቅዱስ ሚካኤል ታቦት ነው የነበረው። ወፋር ግፍ ቅዱስ ሚካኤል ይባላል። ወፋር ግፍ የተባለው ግብሩን ወፎቹ ከበሉ እዚያው ነው የሚቀሩት፣ አይበሩም። አዎ እና በዚያ ነው ወፋር ግፍ ቅዱስ ሚካኤል ተብሎ በታይስ ብዙ ጊዜ አገልግሎት ሲኖር አሁን ቅዱስ ናኩቶላ ይህን ቤተ መቅደስ ሲያንጽ ከዚህ አንጥተው ደልበው ሲኖር በ1984 ሌባ ይሰርቀዋል። ጽላቱ በቃ እዛ በኋላ በየሀገር ቢፈለግ በዚህ ቢባል ምንም ሊገኝ አልቻለም። አንድ ባህታዊ እዚህ ዘግተው ወጥተው አይ እናንተ ፈልጋችሁ አታገኙትም፣ ራሱ በፈለገ ጊዜ ራሱ ይመጣል፣ አትድከሙ እና ራሱ ይመጣል፣ ዝም ብላችሁ እንትን በሉ። ግን በዚያን ጊዜ እሱ ሲመጣ በኢትዮጵያ ላይ መከራ ይመጣል። መከራ በዚያን ጊዜ እሱ በሚመጣበት ጊዜ በሀገሪቱ በኢትዮጵያ ላይ መከራ ይበዛል። ከዕለት ዕለት መከራው ስለሚበዛ በዚያን ጊዜ ጹሙ፣ ጸልዩ፣ አልቅሱ፣ በየገዳማቱ በየአድባራቱ ሱባኤ አስይዙ። የዛን ጊዜ ሱባኤው እግዚአብሔር ከተቀበላችሁ ለሀገር ምሕረት ይመጣል። በየቦታው ያው ቢፈለግም ሊገኝ አልቻለም። ያንን እንግዲህ በ2010 የሆነ ቦታ ሊሸጡ ሲሉ በስልክ ሲለዋወጡ እንዲህ አይነት ነው እንደዚህ ነው ከእንቁ ከአልማዝ ከእንቁ የተሰራ ነው እና ምን ያህል ብር ትገዛኛለህ እያሉ በስልክ ይነጋገራሉ። አሁን ሲቪል ሙስሊም ወታደር እንትን ፖሊስ የሆነ ይሰማል። ከዚያ በኋላ እኔ እገዛቸዋለሁ ይላቸዋል። እኔ እገዛቸዋለሁ ይልና ይደራደራል። ሲደራደራቸው ምን ሲላቸው ቆይቶ እና መጨረሻ በቃ የእጅ ከፈንጅ ይዞ ከኛ ራሱ ይዞልን መጣ። ይዞልን መጥቶ ያው ወዲያኑ እንትን ማለት ኮቪድ ገባ። ጦርነቱም የሰሜኑ ጦርነት ተነሳ። ከዚያ ወዲህ እስካሁን ድረስ መከራ ነው። ታቦቱ ገባ፣ አክብረን ተቀብለን አስገብተነው አሁን ከዚህ አለ። በጣም ይገርማል። ስለዚህ እኛ የዘጉ ባህታዊ በተናገሩት ትንቢት መሰረት ጽላቱ ሲገኝ የኢትዮጵያ መከራ ጀመረ ማለት ጀመረ። ፍጻሜስ የለውም? መከራ ውስጥ ፍጻሜ እንግዲህ ጸልዩ፣ ሱባኤ ያዙ፣ አልቅሱ። ሁላችሁም በዚያን ሰዓት መከራ ይመጣል ስላሉ እንግዲህ ሁልጊዜ እባክህ ምሕረት ላክልኝ እያልን እንግዲህ እያዘንን እያለቀስን አለን። እንግዲህ መጨረሻውን እግዚአብሔር እንዴት እንደሚያደርግ አላወቅንም። ግን ያው መከራ እንዳለ መከራው ታቦቱ ከመጣ አንስቶ እስካሁን ድረስ መከራው እየጨመረ ከወንድሞቻችን በእምነታቸው ከጸኑት ከትግሮች ጋር ያው ሁሉ መከራ አለፈ። እንደገና ደግሞ አሁን እርስ በርሳችን ፊትም እርስ በርሳችን ኮቪድ ጀምረው ከኮቪድ እስካሁን ድረስ የመከራ ጊዜ ነው ያለው። ከ2010 ጀምሮ አዎ ያው ከዚያ አንስቶ በመከራ ነው ያለነው። ግን እንግዲህ እግዚአብሔር ያው በራሱ ሚስጥር በሙስሊም ላይ እግዚአብሔር አድሮ ንብረታችን እስካሁን ድረስ ከ84 እንግዲህ ስቢው ወደ 30 ምናምን ዓመት ከቆየ በኋላ ነው። በዚያ በፊትም ሳይሸጥ ምን ሳይል አሁን ተባርኮ መልሶ ጊዜው አለ። በጣም የሚገርም ነገር ነው እና በጣም አስደናቂ ነው። ያው ቦታው እንግዲህ ልዩ በተለይ አሁን የሰው እንትን እየቀነሰ መጥቶ ነው እንጂ በሌላው ጊዜ የሚጎበኘው ለልጅ ስዕለት ብሎ የሚመጣው በጣም ብዙ ሕዝብ ነው የነበር። አሁን ግን ከወቅቱ አንፃር
ሰው እየቀዘቀዘ ነው ያለው። ቅዱስ ነአኩቶ ለአብ ከ800 ዓመታት በፊት ንግስናውን ንቆ የእግዚአብሔር አገልጋይነቱን፣ ካህንነቱን፣ ቅዱስነትን መርጦ በዚህ ቦታ ላይ በዚያን ዘመን ምንም አይነት ዘመናዊ መሳሪያ በሌለበት ይሄንን አለት ፈልፍሎ በገነባት አሸተን ቅድስት ማርያም ገዳም እንግዲህ ከቅኔ ማህሌቱ ወደ ቅድስቱ የሚያስገባው በር ላይ ቁጭ ብያለሁ። የቅዱስ ነአክቶ ለአብን የስውሩን ቅዱስ እና ንጉስ የሆነውን የኢትዮጵያዊውን አባታችንን አሻራ እዚህ ተገኝቼ በዓይኖቼ ለመመልከት በእጆቼም ለመዳሰስ ችያለሁ። ካህንም ንጉስም የሆኑት አራቱ የኢትዮጵያ ነገስታት በሌላው ዓለም ታይቶ በማይታወቅ መልኩ በዘመናቸው ሀገራቸው ኢትዮጵያን በጥበብና በስልጣኔ ከፍ አድርገው በቅድስናም የቅዱሳን መመላለሻ የስውራን ዋሻ አድርገዋት አሁንም ድረስ ጸንታ እንድትቆም አድርገዋል። ቅዱስ ነአኩቶ ለአብ ከዚህ በዋሻ ውስጥ ለውስጥ የሰራው መንገድ አለ። በቤተ መቅደስ ውስጥ በሚገኘው በር በኩል ማለት ነው። በሱ ስትሄዱ የራሱ ዋናው የነአኩቶ ለአብን ገዳም ታገኛላችሁ ማለት ነው። በዚህ ስፍራ ላይ ይህንን የመሰለ ታሪክ ሰርቶ ህዳር 3 ቀን ተሰውሮ አሁንም በብሔረ ሕያዋን ከሕያዋን ጋር ሆኖ በጸሎቱ በቅድስናው ሀገራችንን ኢትዮጵያ እየጠበቀ እያስጠበቀ ይገኛል። አሁን የምናየው ቅዱስ ነአኩቶ ለአብ ያነጻት ቤተ መቅደስ ነው። ይሄኛው እንግዲህ እንደምታዩት ወጥ ነው። ቅኔ ማኅሌቱ ነው እና ይሄ አምድ ነው። ይሄ አምድ ነው። ይሄ አምድ ነው። ይህም በጭቃ ቅኔ ማኅሌት እዚህ ሲበርዳቸው አንድ ባሕታዊ አባ ገብረ ሥላሴ የሚባሉ እሳቸው ናቸው። በእሳቸው ጊዜ በጣሊያን ጊዜ ነው ይሄ የሚሰሩት እና ይህ ቦታ 2 ጊዜ ነው ሰማዕትነት የተካሄደበት። አንደኛ በግራኝ ጊዜ መነኮሳቶቹ ተሰይፈዋል። ሁለተኛ ደግሞ በጣሊያን ጊዜ ወደ 7 አገልጋዮቿን በጣሊያን ያጣችበት ጊዜ ነው እና ይህን ሰውዬው ያነጹትን እናያለን ውጭ ላይ እና ብዙ ደስታም ያለበት በረከትም ያለበት ቦታ ነው። መከራም ያለበት ቦታ ነው ቦታው። ስለዚህ እነዚህ አምዶች ቅዱስ ነአኩቶ ለአብ የሰራው እነሱን ነው። ይሄ ጭቃው ግን ከጊዜ ሂደት በኋላ ባለመረዳት ያን ያህል ቅርሱ ላይ የሚያደርሰውን ነገር ባለመረዳት ነው ይሄንን ንፋስ ለመከላከል የደፈኑት ማለት ነው። አሁን እንግዲህ ለማንሳት ፍቃድ እየጠየቅን ነው። እዚያ ጊዜ ሲገነቡ ፍቃድ የለም ምን የለም። አሁን ወደ ቱሪዝም ጽሕፈት ቤት ስለሆነ የሚቆጣጠረው አንስተን እንደገና ቅርሱ እንደነበረ እንዲሁ መልሶ ለማፍረስ እንትን እያልን ነው እንግዲህ ወደ 6 አምድ ነው ያለው። 6 እንትን ነው የዘጉት በዚህ ማለት ነው። እሺ ተመልካቾቻችን፣ አሁን ደግሞ እየገባን የምንገኘው በዚህ ስፍራ ላይ በአፄ ኃይለሥላሴ ዘመነ መንግስት ማለትም ፋሽስት ጣሊያን ድጋሚ በመጣ ወቅት በዚህ ስፍራ ላይ የነበሩ ባህታዊ አባ ገብረ ሥላሴ ወይም ደግሞ አባ ደበሎ የሚባሉ ታላቅ አባት በዚህ ስፍራ ላይ ነበሩ። አሁን ወደ ውስጥ ገብተን የምንመለከተውን ደግሞ ከአለት እንደዚህ ጠርበው የሰሩት እነሱ ናቸው ማለት ነው። ልክ እንደ አባቶቻቸው እንደነ ቅዱስ ላሊበላ እንደነ ቅዱስ ነአኩቶ ለአብ እሳቸውም በዚህ ስፍራ ጋር ቅዱስ ነአኩቶ ለአብ ከሰራው ቤተ መቅደስ ጋር አያይዘው ይህንን ነገር ሰርተዋል ማለት ነው። እጅግ የበቁ ትልቅ ባህታዊ አባት እንደነበሩ ታሪካቸው ይመሰክራል። ታዲያ ፋሽስት ጣሊያን ወደ ሀገራችን ወደ ኢትዮጵያ በመጣ ጊዜ ከሰዋቸው ከገደላቸው ታላላቅ አባቶች መካከል እሳቸውም ይገኙበታል። እሳቸው ብቻ አይደሉም። ከዚህ ቦታ የሚገኙ ሌሎች 6 ሰዎችንም ጨምረው ዲያቆናትንም ጨምረው አጠቃላይ 7 ሰዎችን ከዚህ ስፍራ ላይ ወስደው እንግዲህ ገድለዋቸዋል ማለት ነው። የ7ቱም ሰዎች መቃብር በዚህ ስፍራ ላይ ነው የሚገኘው። እሱንም ወደ ውስጥ ገብተን እንመለከታለን። አሁን የምንገኘው አሸተን ቅድስት ማርያም ቤተክርስቲያን ነው። ይህ ቅኔ ማኅሌት ነው። በፊት ቅኔ ማኅሌቱ ውስጥ ነበረ። እየጠበበ ሲመጣ ባህታዊው አባ ደብሮ አባ ገብረ ሥላሴ ወይም አባ ደበሎ የተባሉት ታላቅ ባህታዊ ነበሩ። እስከ መቼው ድረስ ነው እንደዚህ ብሎ እንትን የሚለው? አሁን ያን የገባንበትን መንገድ እና
ይህን ህንጻቢ ግንብ ማይሌቱት ያነጹት እሳቸው ናቸው። አንጸው እየተገለገሉ ያለ ጣሊያን ለሁለተኛ ጊዜ በኃይለ ሥላሴ ዘመነ መንግስት በመጣ ጊዜ እንግዲህ ያው ትልቅ ባህታዊ ናቸው። እየተሰበሰቡ ያስተምሩ ነበር። ነፍስ የተጋደለውን ያስታርቃሉ፣ ያስተምራሉ። ያንን ቅዱስ ላሊበላ መጥቶ መረጃ እንዲህ አይነት ባህታዊ ያሉ ሲባል መጥቶ እሳቸውንና ሌሎችም 3 ቄስ፣ 2 ዲያቆን፣ 1 መዘምር ድምር ከእሳቸው ጋር 7 ወስዶ ለቅዱስ ላሊበላ ከተማው ላይ ረሸናቸው። የሰማዕትነትን ቦታ ከተቀበሉ በኋላ ህብረተሰቡ በሌሊት ከተወደቁበት አንስቶ እዚህ ቦታ መካነ መቃብራቸው ይገኛል ማለት ነው። እንግዲህ ባህታዊ ጸሎት በመጨረሻ እምነታቸውን በሰማዕትነት ነው። ሊመጣ ነው ሽሹ ይገድላቸዋል ሲባሉ አይ ሰማዕትነት አባቶቻችን ሸሽተው አላስተማሩንም፣ ባሉበት እውነቱን ተናግረን ነው። ከዚያ በኋላ ዲያቆናቶቹን ሽሹ ሂዱ ሲሏቸው ሰው እንደ ሰው እኛም እንሞታለን እንጂ ሸሽተን አንሄድም ብለው ሁላቸውም የሰማዕትነትን መክሊት ተቀብለዋል ማለት ነው። ሀገራችን ኢትዮጵያ ጠላቶቿ የሚነሱባትና ሊያጠፏት ሲፈልጉ ወደዚህ መጥተው የሚያወድሙት ቅዱሳን ስፍራዎችን ነው። እንደዚሁም ደግሞ ቅዱሳን መናኝ የሆኑ አባቶችን ነው። ይህንንም ደግሞ በታሪክ መስታወትነት ስንመለከት ከዮዲት ጉዲት አንስቶ ትኩረታቸውን ያደረጉት በተቀደሱ ገዳማትና በመነኑ በዘጉ አባቶች ላይ ነበረ። በግራኝ አህመድም ዘመን የተመለከትነው እሱን ነው። በንጉስ አጼ ቴዎድሮስም ዘመን የመጣው እንግሊዝ ትኩረት አድርጎ ያወደመው የዘረፈው የቅድስት ቤተክርስቲያንን ሀብት የገዳማትን ቅርሶች ነው ማለት ነው። በዚህ ስፍራ ላይ ለረጅም ጊዜ በቅድስናቸው በብሕትውናቸው የኖሩት አባ ደበሎ የተባሉ አባትም እንግዲህ የታሪክ መዝገባቸው እንደሚያሳየው በፋሽስት ወረራ ወቅት ጣሊያን ለሁለተኛ ጊዜ ወደ ሀገራችን ኢትዮጵያ በመጣ ጊዜ ትኩረት አድርጎ ያጠፋቸው ገዳማትን፣ ቅዱሳን ቦታዎችንና አባቶችን ነው። ከዚህም መካከል በዚህ ስፍራ ላይ እንግዲህ ይህንን ከአለት የተፈለፈለ ስፍራ ያዘጋጁትን ትልቅ ባህታዊ አባት ሀገርን በጸሎት የሚጠብቁ የተጣላን የሚያስታርቁ በኢትዮጵያ እየተዘዋወሩ ያስተምሩ የነበሩ የተቀደሱ አባት መኖራቸውን ሰምቶ ወደዚህ ዘግተው በሚጸልዩበት ቦታ ላይ እንግዲህ መጥቶ አብረዋቸው ከሚያገለግሉ ሰዎች ጋር በመሆን አውጥቶ እንግዲህ ገድሏቸዋል ማለት ነው። ይህ የሚያሳየን የአባቶቻችን ጸሎት ምን ያህል ሀገራችን ኢትዮጵያን እንደሚጠብቅ ነው። እናም ጠላት እነሱን ሲያጠፋ ኢትዮጵያን የሚያጠፋ መስሎት እነሱ ላይ ከጥንት ዘመን እስካሁን ድረስ የተለያየ መከራ ይደርሳል ማለት ነው። ይሄ ስፍራቸው እንግዲህ እሳቸው ጸሎት የሚያደርሱበት ቦታ ላይ ነው አሁን ቆሜ የምትመለከቱኝ። ሌላውን ክፍል ደግሞ አባ ያሳዩናል። አብረን አሁንም ጉብኝታችንን እንቀጥል። እንግዲህ የአባ ገብረ ሥላሴ ወይም የአባ ደበሉ መካነ መቃብር ጉዳቸውም 7 ሰማዕታት እዚህ ላይ ያረፉት ስማቸው ማለት ነው። ይህ የምታዩት ወረቀት ሰው በየጊዜው ኃጢአቱን እየጻፈ በጸሎት እንዲያስባቸው በዚህ ያለ የተሰወሩ ቅዱሳኖችም ሆነ እዚህ ሰማዕታት የሆኑ ሰዎች እንዲያስቧቸው ነው። ወረቀት ሙሉ ነው የተጻፈ ጊዜው ይሄ ሰው የሰራውን ኃጢአት ጽፎ አምጥቶ ለጥፎ ነው። ጽፎ ኃጢአታቸው እኔ እኮ ቅድም ምንድን ነው እያልኩ ነበር። ራሳቸው ነው የክርስትና ስማቸውን አንድ ላይ ምንድነው ወንድ ግቡ አስተዋል በክርስትና ስማቸው እኛ ኃጢአታቸውን ዘርዝሮ ያስቀምጣል። አሁን የክርስትና ስም ተባለ። እስከዚህ አሁን እስካለንበት ጊዜ ያሉ ሰዎች እንደዛ ያደርጋሉ። አሁን ሁሉ እየመጡ ኃጢአታቸውን ጽፈው አንደኛ በዚህ የቅዱሳን ቦታ የቅዱስ የጸሎት ማሳረጊያ ስለሆነ ቦታዋ፣ ሁለተኛም ደግሞ እዚህ ላይ አባቶች ደማቸው የፈሰሰ ንጹሐን ደም የፈሰሰበት የተቀቀሉበት ቦታ ስለሆነ እዚህ አስቢ ጽፎ እችሳ ጸሎት የሚያደርሱባት ቦታ ነበረች። ያው የሚሰሩ ይሰግዳሉ። ደግሞ አረፍ ሲሉ ደግሞ እዚችው ላይ ነው። ሰንሰለት ነው ልብሳቸው ነው ከእንትን ማቅ ነው ልብሳቸው ላይ ደበሉ ነው።
ደቡብ አባ ደቡብ የተባሉት ከተማሩ ይህንን ልብሳቸው በቃ በርቀት ይታወቃሉ። የተጣላውን በሽተኛውን ሲመጣ ገና በስመ አብ ሲሆን ነው የሚያስለቅቁት። እንደገና ደግሞ የተጣላ ማስተካከል ምን እንዲህ ያለው እሳቸው መጡ ከተባለ ይታረቃል። በቃ ትልቅ በዚያ ነው እንግዲህ ጣሊያን ምቀኝነት አለበት ወስዶ የገደላቸው። ሀገርን በጸሎታቸው የሚጠብቁ ስለሆኑ እሳቸው ደግሞ እባክዎት ሽሹልን ይዟቸው ብዙም ከግላስ እየፈለግን እሳቸው የታወቁ ስለሆነ እንጂ ሌላውን ያገኙ በየቦታ ያለውን ብዙ ገድሏል። እሳቸው የታወቁ ስለሆነ እኔ ደግሞ ለዚህ በፋፍሽት ጣሊያን አልሸሽም እዚያው በቦታ ያለ ሰማዕትነት ትቀበላለህ። አንተን በዚህ መሬት ላይ እንደዚህ እየመታቸው እየገዘቱ ነው የሞቱት። በህዝብ ነው የገደሏቸው። ሰባቱን እንደጥሩ በጣም ሲገድላቸው መሬቲቱን ሰውም አይገዛ፣ እምነትህ በኢትዮጵያ ላይ አይቀጥም። ይሄ የቅዱሳን ቦታ ነው እንጂ ያንተ እምነት መናጫ አንተ የምታየው አይደለም። ዛፉም እንጨቱ ሁሉ ብረት ይሁን እሾ ይሁን ብዬ ገዝቻለሁ ብለው ነው የሞቱት። አንቺ ቅድስት ሀገር ኢትዮጵያ የቅዱሳን መመላለሻ ተራራዎችሽ የቅዱሳን ከተሞች የሆኑልሽ አራቱ ነገስታት ቅዱስም የሆኑት ነገስታት በጥበብ በስልጣኔ የመሩሽ ያስተዳደሩሽ አንቺ የነ ቅዱስ ይምርሃነ ክርስቶስ የነ ቅዱስ ገብረ ማርያም የነ ቅዱስ ላሊበላ የነ ቅዱስ ነአኩቶ ለአብ ሀገር ሆይ በጥበባቸው በቅድስናቸው ያጸኑሽ የጥበብ አሻራቸውን ትተውብሽ አሳርፈውብሽ ያረፉ እንደነ ቅዱስ ነአኩቶ ለአብ ደግሞ ዛሬም በስውሩ ዓለም ሆነው የሚጠብቁሽ የሚጸልዩልሽ ሀገራችን ኢትዮጵያ ሆይ እባክሽ ዛሬም እንደ ትላንቱ የተቀደሱ የእግዚአብሔር ቤተ መቅደስ አገልጋዮችን ሀገርን የሚመሩ ጥበበኛ መሪዎችን ውለጅልን።